ስለማስተረብነት አዲስ ነገር አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የዜና ቤተሰቦች እንደምናችሁ፣ ሰላም ናችሁ? አልሐምዱሊላህ ከኔ ሁሉ ሰላም፣ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እንግዲህ እስቲ ላሳያችሁ አብረን እንዲያዋል። እንደምን አላችሁ ወዳጆቼ? አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ አገር ውስጥም ውጭም ያላችሁ ይህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የሕክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ፣ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለሕክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። ለምስጋና ያብቃን። አመሰግናለሁ። እንግዲህ ያያችሁትን ይመስል ነበረ። አላህ ያሽርህ። ምንም ማድረግ አይቻልም። አላህ ያመጣውን ነገር ራሱ እንጂ ማንም ሰው ሊያነሳው አይችልምና ስታማሩት የነበረው አላህ ያክሽባችሁ። እንግዲህ ያው በህይወት አለ ማለት ነው። ሕክምና እንደገና ለተሻለ ሕክምና ወደ ውጭ ሄዶ እንዲታከም ተደርጓል ማለት ነው። ኢንሻአላህ ደግሞ ይታከምና በሰላም ይመለሳል። አንዳንድ አሽቃባጭ ሰዎች አላችሁ፣ አላህ ፍሩ፣ ፈጣሪያችሁን ፍሩ። ሞተ እንዲሆነ እያላችሁ ሰውን ልጅ በቁም እያለ አታሰቃዩ ማለት ነው። ምክንያቱም አሁን አንድ ሰው ታሞ ቤቱን ስትሄዱ ልዘይሩት ልታዩት ስትሄዱ በሐዲስ እንደሚባለው አትበሉ። በቃ አጠገቡ ምናምን አላህ ያሽረ እንደዚህ ነው፣ በቃ ቀላል ነው ምናምን ብላችሁ ብርታት መስጠት ነው እንጂ እንደዚህ ስትሉት በቃ በጣም አሞኝ ነው ብሎ ይጨናንቅና ውስጡ የባሰ ሌላ ህመም እንዲጨምርበት ነው የሚሆነው ተብሏልና በታመመ ሰው አጠገብ ብዙ እንዳንቆይ ነው። ገብታችሁ ዝያራችሁ አድርጋችሁ ውልቅ። ለምን በቃ ያ ሰው እንዲጨናነቅ አታደርጉት ነው በእኛ ሸሪያ ማለት ነው። እንደዛ ነው። እና ለምንድን ነው እንደዚህ በዚህ ያክል ሰው ጥላቻ በህይወት እያለ ሞተ እያላችሁ የውሸት ዜና ስትሉ ነበራችሁ? ሲጀመር እናንተ አጭበርባሪ ዩቱበሮች ናችሁ። የእናንተ ዩቱብ ቢዘጋ ራሱ ደስ ይለኛል ማለት ነው። እንደዚህ አይነት ለሰው ልጅ ክፋት ብታስቡ፣ ሰውን ያልሆነውን የውሸት ዜና የምትሰሩ፣ ተጋደሉ፣ ተፋጁ፣ ፖለቲካ የምትሰሩ ሰዎች ናቸው እንደዚህ አይነት ነገር የምትሰሩ። ጤነኛ ሰውማ እንደዚህ አይነት ነገር አይሰራም። ሲጀመር አላያችሁም? ልጁን አንስቶ አቅፎ ሲስማት ለዚች ልጅ እንኳን ስትሉ ይሄን ዜና ለምንድን ነው እንደዚህ የምታደርጉት? እሱ አሁን እንዴት በቃ ልሞት ነው ምናምን ብሎ እንዴት ይጨነቅ ይሆን አላውቅም። ምን አይነት ክፉ እንደሆናችሁ አላህ ይወቅ። እና በተሻለ ጤና ታክቶክ እንደ ቀድሞክ ያኔ እንድትሰራ ምኞታችን ነው የሁላችንም ማለት ነው። እናንተ ክፉ የምታሰራጩትን ይሄ የውሸት ዜናችሁ አላህ ያክሽፍባችሁ። የሁሉም ኢትዮጵያውያን ዱዓ ነው ማለት ነው። ኢንሻአላህ ልጁ ደግሞ ዲኑ ተሽሎት በተሻለ ከዚህ በላይ ድርጅት ከፍቶ እንዲሰራ የሁሉም ኢትዮጵያዊ ምኞት ነው ማለት ነው። ሙስሊም ክርስቲያን ሳይል የሚሰራ የነበረ ልጅ ነው። እናም ደግሞ አሁንም የባሰ እንደውም የኢትዮጵያ ህዝቦች በቃ ፍቅር አሳይተውኛል፣ ይሄ ሁሉ ወዳጅ አለኝ ወይ ብለዋል። ሐዋራ እንዴት አይኖረውም? ፖለቲካ ውስጥ የለም ይሄ ልጅ። የከሌ ተጋደለ እንዲህ ብሎ ዘረኝነት እያወጀ አይደለም፣ ጥሩ ነገር እየሰራ ለራብ ማብላት በእኛ ሸሪዓ በጣም ትልቅ ሀጅር ነው። ከሁሉ ሰደቃ በላጩ ማብላት፣ ውሃ ማጠጣት ነው። እና እሱ ደግሞ ይህንን ነው የሚያደርገው። አልፎ ተርፎ ብር ይሰጣል፣ እግር ያጥባል፣ ልብስ ያለብሳል፣ ቤታቸው ድረስ ይሸኛል። ወይ ለኔ ቢያደርግልኝ እንደዚህ አይነት ስራ ወላሂ እኔ የሰው ልጅ በአጠቃላይ እንትን አልልም፣ አልጠየፍም። በቃ እኔ ውስጥ የሚፈልገው ነገር ነውና ለዛ ነው
በቃ ልጁን ያው እንዲወደድ የሚያደርገው ነገር ይሄ ስራ ነው። በጣም ይህን ስራ አላህ የመራው ብቻ አላህ ያዘነለት ብቻ ነው የሚሰራው። የምሬን ነው። አንዴ ልንሰራው ብለን የምናስበው በቃ ጥሩ ስራ ቢኖር እንደዚህ አይነት ነገር ነው። ግን ብዙ ሰው እመኘዋል እንጂ አይገራለትም። ለብዙ ሰው ማለት ነው፣ በትንሹ እንኳን ማለት ነው። አላህ ያዘነለት ብቻ ነው እንደዚህ አይነት መልካም ስራ የሚሰራው እና ሁላችንም ከእንደዚህ አይነት ቆሻሻ ተግባር ሰው ሞተ ብለን ያልሞተውን ሞተ የሞተውን ተነስቶ ምናምን እያልን ባናሽቃብጥ፣ ፈጣሪያችን ብንፈራ፣ ለሰው ልጅ ክፋት ባናስብ፣ ያው ዛሬ የሰራኸው ስራ ለነገ ለራስህ ነው፣ ለልጆችህ ነው። ያው ይህች ዓለም የሁላችንም ናት፣ ግን እንሄዳታለን ጥለናት አለ። ቀብር የሚባል ነገር አለ፣ እንጠይቃለን። ያው መጠየቃችን የፈለግከውን ስራ ትጠይቃለህ፣ ትመነዳለህ ነውና ነገሩ። እና የፈለጋችሁትን ስሩ ዱንያ ላይ ያው መጠየቃችሁ አይቀርም። ውሸትም ምንም እኮ አሁን ዱንያ ላይ እያለን ምንም ነገር ምንም አይመስልም፣ ግን ሂሳብ የለም። እዚህ ሂሳቡ አላህ ዘንድ ነው ያለው ማለት ነው፣ ሁላችንም ዘንድ ማለት ነው። ሀይረ ስራ ሰራን ለራሳችን ነው፣ ጥሩም ስራ ሰራን ለራሳችን ነው፣ መጥፎም ስራ ሰራን ለራሳችን ነው። ማንም የኛን ስራ የሚካፈል የለም፣ ማንም የሚወስድብን የለም። እና ለሰው ልጅ ክፋት፣ ለሰው ልጅ ተንኮል፣ የሰው ልጅ ለመጣል፣ የሰው ልጅ እንትን ለማለት አትሞክሩ። ምክንያቱም ዞሮ ዞሮ ለእናንተ ነው የሚደርሰው ይህ ጦስ ማለት ነው፣ ለልጆቻችሁ ነው የሚደርሰው። እና በተቻለን አቅም ጥሩ ስራን ለመስራት ጥሩ በቃ የለም ሀላል የሆነችን ነገር ትንሽ ብትሆን መስራት እንልመድ። ያው ሰው ትልቅ ደረጃ ደረሰ ብለን ያን ሰው መሆን በአንዴ ያን ሰው መሆን አንመኝ ማለት ነው። ምክንያቱም ቀስ በቀስ ነው እንቁላል በቀስ በቀስ በእግሯ ሄደች ነው የሚባለው አይደለም። ስለዚህ እንደዛ ለማድረግ እንሞክር። ጥሩ ስራ ለራስ ነው፣ ጥሩ ነገር እንስራ ባይ ነኝ። ለሰው ልጅ ክፋት አትመኙ፣ ለሰው ልጅ ሞት አትመኙ። ያው ሞት እኮ አይቀርም፣ እንሞታለን ሁላችንም። እዚህ ማንም የሚቀር የለም ከአላህ በስተቀር። የመጀመሪያውም የመጨረሻውም አላህ ሱብሓነሁ ወተዓላ ብቻና ብቻ ነው የሚቀረው። እና እኛ ቢሆን ፈራሽ ነን። ከአፈር እንደተፈጠርን ወደ አፈርም እንመለሳለን፣ እንጠይቃለን። ለሰራናት እያንዳንዷ ስራ ማለት ነው፣ በተናገርናት እያንዳንዷ ስራ ማለት ነው ተጠያቂ። እኛ ከጀርባ ብንሰራም ብናጠፋም ያየን አላህ ነው። አላህ ደግሞ ከደም ስራችሁ የበለጠ እኔ ቅርብ ነኝ ከእናንተ ብሎናል ማለት ነው። አላህ የሚሆነውም ያውቃል፣ ያልሆነውም ያውቃል፣ የሚሆንብንንም ያውቃል ማለት ነው። ስለዚህ ለሰው ልጅ በየትኛውም ብቻ እንደዚህ በቁም የሄደውን ሰው መግደል በራሱ ወንጀል ነው። ሱብሃንአላህ። እናንተ ፈጣሪ ነን አላችሁ፣ በቃ ጭራሽ እንደዛ አድርጋችሁ ያመጣችሁት ብር ለእናንተም አይጠቅማችሁም። ተንኮል እኮ ራስን ነው እንትን የሚለው፣ ምቀኛ ራሱን ነው የሚገድለው። ራሱ ሰላሰለም ጥሩ ስራ እንጨትን እሳት አመድ እንደሚያደርገው ሁሉ ጥሩ ስራንም ምቀኝነት እዝድ ማለት ነው አመድ ያደርገዋል። ምክንያቱም ጥሩ ስራ ብንሰራ ራሱ ምቀኝነት ካለብን ማፋይደ ጥቅም የለውም። እና ከምቀኝነት ውጡ። በቃ ሊከ ያለፈለስ ይሄኔ ልትበልጠኝ ነው ይሄኔ ሊበልጠኝ ነው ምናምን ብላችሁ አትበሉ። አላህ ካሳካለት ይጨምርለት። ለኔ መላ ያ ረቢ ስጠኝ፣ ለሱ ደግሞ አሳካለት ብላችሁ በየትኛውም ሁኔታ ላይ ሆኖ በየትኛውም የስራ እንትን ሆኖ በቃ አልሐምዱሊላህ ብሎ አመስግኑ። ጤና ሰጥቷችኋል። እስቲ በየሆስፒታሉ ብንሄድ በቃ ሁሉ ነገር ንብረቴን ወስዶ ጤና ቢመልስ የሚሉ ሰዎች በጣም ብዙ ናቸው፣ በጣም ብዙ ማለት ነው። አንድ ቀን ሆስፒታል እስቲ ራሳችሁን ለመፈተሽ ብቻ ሄዱ። ከዛ በኋላ ያው ታያላችሁ ራሳችሁ ማለት ነው። ራስን በቃ እንዴት ነው እኔ አላህን እያመስኩ ወይ ደግሞ እንዴት ነው ማላመሰግነው፣ እንዴት ነው ተንኮል የምሰራው ብላችሁ ቆም ብላችሁ እንድታስቡ ያደርጋችኋል ማለት ነው። ግን እዚህ በጽሁፍም ቢሆን ሁሉም ኡስታዝ የሚያደርገው አለ፣ አዋቂ ግን ውስጡ ግን ተንኮልና ሸር የጠመጠመ ሰው ነው የሞላው ማለት ነው። አላህ ሂዳያ የሰጠው ብቻ ነው በዚህ ዘመን ነጃህና ፈላም ይወጣውና ይህንን ነገር በሁሉም ዘንድ አላህ ከምቀኝነት አላህ ያድቀን። አልሐምዱሊላህ ወላሂ ላዚ
ምቀኝነት በጣም መጥፎ ነው። ቅናት፣ ምቀኝነት ራስን ነው የሚጎዳው። ሰው ተነሳስቶ በምቀኝነት በምናምን እኮ ነው ስህር ምናምን የሚያሰራው። ምቀኝነት በራሱ ሲህር ይሆናል። አውዙ ቢላ እና አላህ ይጠብቀን። እና ልጁን ዱዓ አድርጉለት፣ ያሺረው፣ ለልጆቹ አባት ያደርገው። ክፉ አትመኙ ለሰው ልጅ። በቃ ለሰው ልጅ ጥሩ ተመኙ። ዛሬ የጣላችሁ ሰው ነገ ተመልሶ እንዲያያችሁ ከፈለጋችሁ ጠንክራችሁ ስሩ። ከዛ ወይኔ እስከሚል ድረስ አድርሱት። መበቀል ማለት ይሄ ነው። ተበቀሉ። በምን? በስራ ዱዓ ማታደርጉበት ምናምን። አላህ እኮ የእናንተን የበደላችሁ ሰው እኮ የአላህ ካላችሁ ይደርስበታል፣ ያየዋል። ደግሞ የእናንተም ኢምባይ እንደሆነ ያውቃል። ስለዚህ እንደዛ አድርጉ። በሰው ምቀኛ ክፉ አትሁኑ። ይለፍለት ይጨምርላት በሉ። ምንም የሚቀንስባችሁ ነገር የለማ። በቃ ምንም በእናንተ እንትን የሚቀንስባችሁ ነገር የለም። አላህ ይጨምርላችኋል። ፈሽክሩኒ ብሏል አላህ። አመስግኑ። ያኔ ብታመሰግኑ ኖሮ ይጨምርላችሁ ነበር። አልሐምዱሊላህ ረብል ዓለሚን ጤና ስለሰጠንና ንጹህ አየር ልንተነፍስ እንደፈለግን ልንጸዳዳ፣ በቱቦ የሚጸዳዱ አሉ። ትንፋሽ የአላህን ረሕመት ይሄንን ማለት ነው። ኦክሲጂን ለማግኘት በምን እንደሚተነፍሱ እያየን ነው። እና አመዝጋኞች አይደለንም። እና ለሰው ልጅ ክፉ አትመኙ፣ ክፉ አትሁኑ፣ ምቀኛ አትሁኑ። አሲድ መሆን ለራስ ነው የሚጎዳው። ስሩ፣ ተለወጡ። በቃ በሰው ወይኔ ያለፈላት፣ ወይኔ እንዲሆነ፣ በዚህ ገባ፣ በዚህ ወጣ። የሰው አፍ ራሱ እኮ ያደነዝዛል። ሱብሃንአላህ። ለምን? ማሻላ ስለማይል። የኛ ሀበሻ አንዳንድ ሀበሾች በጣም ምቀኝነት አለባችሁና ያን አስወግዱ። ምቀኝነት ካለ ከውስጣችሁ ምንም አይሳካላችሁ። ምንም ነው አልኳችሁ። ምንም እንዴት አላህ ዘንድ ዱዓችሁ ይደርሳል? እንዴት ምቀኝነት ቅናት ካለባችሁና ንግግራችሁም ተግባራችሁም አንድ ይሁን። ንግግራችሁ ሌላ ተግባራችሁ ሌላ እንዳይሆን አላህ ከምቀኝነት ይጠብቀን፣ ይጠብቃችሁም። እዝድ ጥሩ አይደለም። እዝደኛ አትሆኑ፣ ምቀኛ አትሆኑ። ለዚህ ዱዓ አድርጉለት። የተሻለ አፊያ አላህ እንዲተካለት ኢንሻአላህ የሁላችንም ምኞት ነው። ይሄንን ልላችሁ ነው የመጣሁት። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ያው ላይክ ሳታደርጉ ሰብስክራይብ ሳታደርጉ ብዙ ልጆች ትከታተላላችሁ። ምን ችግር አለው ብታደርጉልኝ? የስደት እህታችሁ ነኝና ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ከቻላችሁ እላችኋለሁ። አላህ ይጠብቃችሁ።